ከአፉ የፈጠነ ወንድ ልጅና አፉን የሚያልም ወንድ ልጅ በጣም ነው የምጠላው። አጸይፊ ነፍሴ ትጠላዋለች። ለምን እንደው አላውቅም። ይህን ልጅ ከድሮ አጥብቄ ጠላው ነበር። እውነት ለመናገር ምኑም ደስ አይለኝም ነበር። እናም በእግረኛው ሚዲያ ላይ ቀርቦ የተሰነዘረብኝ እኔን ለማጥቃት የታቀደው እያለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁላችሁ በአንድ አዲስ መረጃ ነው። አስደንጋጭ፣ አሳዛኝ፣ አሳፋሪ መረጃ ነው ይዤላችሁ የመጣሁት። በነገራችን ላይ ታዋቂው ጋዜጠኛ ግብረሰዶም ሆነ ማለት ታዋቂነቱን ያመጣው ጋዜጠኝነት ሙያው ሆኖ ሳይሆን በልምድ አገኘው ነበረ። የኛ ህዝብ መስቀልንም ማውረድንም እንችልበታለን፣ ችግር የለብንም ለዚህ እና የሆነ ቦታ ላይ ገብቶ የሆነ ቦታ ደርሶ ነበር። በጣም ራሱን ቆልሎ ነበር እና በሆነ ሰዓት ግን ወድቆ እንዲሁም ስሜን ለማጥፋት የተሄደበት ርቀት በሚል ራሱን ከተሰነዘረበት የስም ማጥፋት እንዳለው እሱ ከዛ ራሱን ለማጽዳት በተለያዩ ሚዲያዎች ቀርቦ ነበር። በእግረኛው ሚዲያ እንዲሁም ደግሞ በመሰረት ሚዲያ እንዲሁም በሌሎች ሚዲያዎችም እየቀረበ ራሱን ጸበል ቦታ እንደሄደ፣ ንስሐ እንደገባ፣ በጸበል እንደዳነ፣ የአእምሮ ችግር አጋጥሞት እንደነበረ ብዙ ነገር ሲያወራ ነበር ስለ ራሱ። እግረኛው ሚዲያ ላይ ግን አንዳንድ ቴክስቶችን በራሱ ስልክ የተጻፉትን ጭምር እያወጣ ራሱን እንደ ሴት የቤት እመቤት ነኝ ብሎ የጻፈውን ሁሉ እስኪያወጣበት ድረስ እኔ አይደለሁም ሀክ ተደርጌ ነው ስልኬን እያለ በጣም ብዙ ነገር ሲያወራ እኔ እየቀፈፈኝ ነበር። እውነት ለመናገር ያኔ ምኑም አልተዋጠልኝም ነበር። ምኑም ራሱን የሚቆልልበት መንገድ፣ ራሱን የሚያይበት መንገድ፣ ራሱን የሚጠራበት መንገድ። በነገራችን ላይ ወንድ ልጅ ማለት ነው ቆንጆ ነኝ ምናምን አይልም። ለወንድ ልጅም ደግሞ ቆንጆ ነሽ፣ ለሴት ነው እንጂ ለወንድ ልጅ ቆንጆ ነሽ ምናምንም አይባልም። ወንድ ልጅ በቃ ወንዳ ወንድ ነው የሚባለው። እንደ አባባል እንኳ እሱ የሚሄድበት የሚጠቀማቸው ቃላቶች በሙሉ በጣም ያጸይፉኝ ነበረ። ኮመንትም ላይ እዛው ላይ ጽፍ ያለውኝ ምኑ ነገርም አልተዋጠልኝም። ይሄ ሰውዬ ጤናማ አይመስለኝም፣ ወይ ካምሮ አይደለም ወይ የሆነ ስተት አለ እያልኩ ነበር ኮመንት እዛው እግረኛው ሚዲያ ላይ። እውነት ለመናገር ይሄው እውነትና ንጋት እያደር ይጠራል እንዲሉ አባቶች እያደር ጠራና በራሱ እጅ ወጥመድ ውስጥ ገብቶ በቴክስቱ ብቻ ቢሆን ፍሬዘርን አናምነውም ነበር። እውነት ለመናገር ምናልባት በሁለት ስልክ አድርገህ በሱ ስም ከፍተህ ምናምን የሚሉ ብዙ ነገሮች ሊመጡበት ይችሉ ነበር ፍሬዘር ጋር። ነገር ግን በጣም ጀግና ነው ፍሬዘር እውነት ለመናገር። እንግዲህ መኪና ይዞ ከአዲስ አበባ አሉበት ድረስ ደብረ ዘይት ነው ባልሳሳት ያለዋ ደብረ ዘይት ድረስ እንዲሄድ አዳማ ድረስ እንዲሄድ እንግዲህ ያስገድደው የግብረ ሰዶማዊነት ውጤት ማለት ነው። እናም የተጠቀማቸው ቃላቶች በሙሉ ምን ያህል ጸያፍ እንደሆነ እኔ ያዘንኩት ማለት ነው። እሱ ረክሷል እኮ እሱ በቃ ወርዷል። ምናልባት እግዚአብሔር አምላክ መሀሪ ነው፣ በይቅርታ ራሱን ከእግዚአብሔር ጋር ሊያስታርቅ ይችላል። ግን እዚህ ጋር በዙሪያው ላሉት እህቶች ወንድሞች ካሉት እናቱ እንደውም በቅርብ እናቱን ካባልብሶ ሚዲያ ላይ ቀርባ ነበር። እናቱ በጣም ነው የሚያሳፍረው። አሁን ምን ያህል ነው በጎረቤቶቿ ምን ያህል አንገቷ እንደምትደፋ እንገለዋለን ነበረው ያሉት የአዳማ ወጣቶች። ግን ራሱን ማጥፋት የሚችለው ራሱ ነው በዚህ ሰዓት። በጣም ነው የሚያሳፍረው፣ በጣም ነው የሚዘገንነው። ምን እየተካሄደ ነው ኢትዮጵያ ውስጥ? ምን እየሆነ ነው ያለው? ልጆቻችን ነገ ጧት እኛ ራሳችን ምን ልንሆን ነው? ሀገራችን እኮ አይናችን እያየ የግብረ ሰዶማውያን መናኸሪያ ሆነ። መንግስት አንድ ሊል ይገባል እንደኔ። ግን የትኛው መንግስት ስለሌለን ነው እንጂ ቢኖርማ ኑሮ እንዲህ ህጋዊ በሆኑ ሀገሮች ላይ በዚህ ስራ የተሰማሩ ይኖራሉ። እንደኛ ሀገር ግን እኛ እኮ ሀገር እግዚአብሔር ያለን ሰዎች ነበር። እንደኛ ስራ ቢሆን እሳት ከሰማይ ነበር የሚወርድብን። እንደኛ ኃጢአት ቢሆን
ምስማር ወርዶ ነበር በእያንዳንዳችን ላይ የሚርከፈከፈው። ግን የእግዚአብሔር ምሕረቱ በጣም ጥልቅ ነው፣ ሊገመት የማይችል ወሰን የሌለው በመሆኑ ምናልባችም ለይቅርታ እያዘጋጀን ለምሕረት እየጠበቀን ይሆናል። ንስሐ እንድንገባ እየታገሰን ይሆናል። አንተስ በስራህ ነው። ብትወቀስም፣ ብትሰደብም፣ ብትወገርም፣ ብትሰቀልም በስራህ ነው። እማዝ ነው 9 ወር አርግዛ 1 ቀንም ታምጥ 2 ቀን አምጣ ለወለደች እናትህ ያችን ለመሰለች በእርጅናዋ ዘመን እግዚአብሔርን አመስግና ቆርባ ከእግዚአብሔር ጋር በምትገናኝበት በእርጅናዋ ዘመን አንገቷን እንድደፋ ስላደረካት በጣም አዝናለሁ። እንደዛ አይነት ልጅ ከመውለድ መሀን ሆኖ ሻመት መኖርን ይመረጣል። እውነት ለመናገር በጣም ነው የሚያጸይፈው። በጣም እውነት ነፍሴ አብልጣ የምትጸየፋቸው ሰዎች ቢኖር እነዚህን ነው። ይህን ስል እኛ ጻድቅ ነኝ እኔ ለራሴ ራሴን ጻድቅ እያደረግኩኝ አይደለም። ቢያንስ ግን በእንደዛ አይነት ስራ እንደማልሰማራ 100% እርግጠኛ ነኝ። ሌሎች ብዙ ኃጢአቶች ሊኖሩብን ይችላሉ። ምናልባችም አንተን የመውቀስ ሞራሉም ላይኖረን ይችላል። ግን ከዚህ ከአንተ ተግባር አንጻር እመኔ 100% አንተን መናገር እችላለሁ እኔ በራሴ እና በጣም ነውረኛ፣ በጣም ባለጌ፣ ቃላት የማይገልጸው እውነት ለመናገር ከየት ነው እንደ አይነቱን ስራ የተማርከው? እንክርዳድ ለመስራት ስንዴ ውስጥ እየሞከርክ ያለው ይብላኝ ለቤተሰቦች፣ ይብላኝ አብረው ለሚኖሩ በአቅራቢያ ላሉ አንተን ለሚያውቁ ከአንተ ጋር የሆነ ነገር ላላቸው ምን ያህል እንደሚያሳፍር አንተም ይሄው እየዋሸ ስትምል የነበረው ይሄው ዛሬ አጋለጠ። በራስህ እጅ በራስህ ወጥመድ ገባ። ስለ ወንድ ልጅ አምላክ ብለህ እስክትለምን ድረስ ያውም አልደበደበውም። ምን ያህል ትዕግስተኛ ቢሆኑ ነው? ሩጠህ አምልጠሃል። ግን ትተውህ ነው እንጂ አንተን ቅጥቅጥ አድርገው መግደል ይችሉ ነበረ። ብቻ እግዚአብሔር አምላክ ከእንዳንተ አይነቱ ጸያፍ ሰዎች ሀገሬን ይጠብቅልኝ፣ ህዝቦቿን ይጠብቅ፣ ሰላሟን ያብዛልን። ውድ ተመልካቾች እንደዚህ አይነቱን አጸያፊ ነገር በጋራ ተረባርበን ልናወግዘው ይገባል። እመነኝ፣ የአስነዋሪ ድርጊትህ እመነኝ ይቆጭሃል። በጣም ነው የሚቆጭህ። በጣም የሚያሳፍር የሚዘገነን ስራ ነው የሰራው እና ውድ ተመልካቾቼ ሁላችሁም ፍሬዘርም ጋር በመግባት በእያንዳንዱ በሱ በተሰራ ቪዲዮ ላይ በመግባት ሁላችንም የበኩላችንን መወጣት አለብን ብዬ አስባለሁ። በነገራችን ላይ እጃቸው ረጅም ነው። ያንን ሰው እግዚአብሔር ይጠብቀው። ይሄ ሚስጥር ስላወጣ ብቻ ምን ሊያደርጉት እንደሚችሉ ፈጣሪ ይወቀው። እናም እንግዲህ የወጣው እሱ ይፋ የወጣው ወይም ደግሞ በድንገት የተጋለጠው እሱ ይሁን እንጂ ከሱ ጀርባ በጣም ብዙ ሰው እንዳሉ ነው የሚሰማኝ። እኔ ደግሞ እኮ በጣም አስመሳይ ነው። አይገርማችሁ? ምንም ገንዘብ እንደሌለው የሆነ ኮምፒውተር ምናምን ገፍትሩልኝ እያለ እግረኛው ሚዲያ ላይ ካስታወሳቸው አዲስ ብሮድካስት ልከፍት ነው እና የምታግዙኝ ነገር ምናምን እንዳለ ካለ እያለ ራሱን ቁልል አድርጎ በቃ ልመና ትሉት ብቻ ግራ የሚያጋባ ነበር። የዛኔም ያው ምንም ያልተዋጠልኝ ነገር ዛሬ ይፋ ሆኗል እና ብዙም አላስደነቀኝም። ምክንያቱም ያኔ ነበር የደነገጥኩት። ያኔ ንግግሮቹ ቴክስት የተደረጉ ሲነበቡ ምናምን እኔ ምንም አልተዋጠልኝም ነበር እና ውሸት ነው የሚለው የእሱ ማስተባበያ። ከታች ግን እየገባችሁ ብዙ ሰዎች እግረኛ ሚዲያን ስትሰርቡት ነበር፣ ለሶፎንያስ እያገዛችሁ ነበር። ያኔ እንደዛ ያላችሁ አሁንም ታፍራላችሁ። እውነት ለመናገር እሱ እኮ አያፍርም። አሁንም ሌላ ሰው አደረገብኝ ሊል ይችላል። ግን ቴክስቱን ውሸት ነው ቢል ድምፁን ሰምተናል። ድምፁን ውሸት ነው ቢል ቪዲዮውን አይተናል። ምክንያቱም ቀጥ ብሎ አዳማ ድረስ ሂዶ እናም እንግዲህ ተሰብስበው የሰፈር ልጆች የጠበቁት የተወሰነ ሲያቀምሱት ቦክስ ነገር አይተናል። ሲለምን ይሆን ስለ ወንድ ልጅ አምላክ እያለ እና መቼም ሊክድ አይችልም። እኔ ማዝነው ለእናትህ ነው። አንተንም እግዚአብሔር አምላክ ይወድሃል፣ ዛሬም ይወድሃል። ልጄ ይልሃል። ንስሐ ግባ፣ የንስሐ ዘመን ይሆንልህ። ይሄ በቃ ይበልህ። ይሄ ምንም ጥሩ ነገር አይደለም። እውነት ለመናገር ከባድ የሆነ ችግር ውስጥ ነው ያለውና እግዚአብሔር ከችግርህ እንደሚያሳርፍ ተስፋ አደርጋለሁኝ ወንድሜ።
እና ውድ ተመልካቾቼ እዚህ ድረስ ከመጣችሁ አይቀር ላይክ ሼር ማድረጋችሁ አይረሳ። ይሄ ቪዲዮ ለብዙዎች ያልሰሙት ይስሙ። ከሱ ጀርባ ያለ ብዙ ሰው ሊኖር ይችላል። በዚሁ አጋጣሚ እሱንም ደግሞ በመራቅ ራሳችሁን እንድትጠብቁ ለማለት ያህል ነው። ውድ ተመልካቾቼ አመሰግናለሁ እስካሁን አብራችሁ ስለሆናችሁ።